ዘሎ ገባ። ይኸው አንደኛ አሁን ወደ ፖለቲካ እየተገለበጠ ነው ነገሩ። በጣም ነው የሚያስጠላው። እውነቴን ነው የምነግራችሁ። ቢቆም ጥሩ ነው ይሄ ንግግራችሁ። እኔ ግን አንድ ነገር ልንገራችሁ። ለምሳሌ ኤግዛምፕል ነው የምሰጣችሁ። 5 ኦሮሞ ልበል ለጊዜው 5 ኦሮሞ ፖለቲከኞች የኦሮሞ ፖለቲከኞች ተባብረው ማኛውን ቢናገሩት 5 ተናገሩኝ ነው የሚለው፣ ኦሮሞዎች ተናገሩኝ ነው የሚለው። ኦሮሞዎች ተናገሩኝ ነው የሚለው አይደለም እንደ ማኛው። እነዚህ ኦሮሞዎች ለምን ሐሳባቸው አንድ አደራይተው ስለሚናገሩ ማለት ነው አይደለም። እንደ ኦሮሞ ነው የምትወቅሳቸው። አሁን እቺ ልጅም የተሰማት በዛ መልኩ ነው ብዬ ነው የማስበው። ገብቷል። በሙሉ ሆብለው ካወሯት አማራ ብትል ማንን እንዳለች ግልጽ ነው ብዬ ነው የማምነው እኔ በእኔ ማለት ነው። አማራ ስትል እኔ ሁላችንም ይሄ እኮ ጆካ ብዙ ሰው እኮ አሁን አክቲቪስት የሚባሉ ሰዎች ወጥተው በሐሳብ ስለተለዩ ብቻ ከሜዲያ አጠፋለሁ ብለው የለ እንዴ? አንተ አማራ አይደለም ይሉ የለ እንዴ? ማን ነው የሚለው? ራሱ አማራውን በሐሳብ ስለተለየ አማራውን አሳደው ማለት ነው። ይሄ እኮ ነው እሷም የተናገረችው። በአደባባይ የምናየው እኮ ነገሩን ለማስታረቅ መሄድ ነው እንጂ አሁን ለአማራን ይቅርታ ጠይቅ። የትኛውን አማራ ነው መጠየቅ ያለበት? እስቲ አሁን የትኛውን አማራ ነው አማራ ሆይ ይቅር በለኝ እንደዚህ አይባልም። የለም እንደዚህ አይነት ነገር እኔ እንደዚህ አይነት ነገር አለ ብዬ አላውቅም። እንደ ህብረተሰብ መጥቶ የተናገራት ሰው የለም። እንደ ህብረተሰብ ይቅርታ የተናገረችው ሰው የለም። የተናገረችው በግሩፕ ያሉ ልጆች ያው አማራ አክቲቪስት የሆኑ ልጆችን አማራ ብላ እርስ በርስ አንደጋገፍም። ይሄ እኮ እውነት እኮ ነው። እኔ በራሴ ያየሁት እኮ ነው። ምን አዲስ ነገር አለ እንዴ? ስላልደረሰብህ ነው እኮ ጆካ እንጂ አንተም ነገ ቢደርስብህ መኩም ይሆንም ሁለታችሁም አማራ ናችሁ። ከእኔ በላይ እኮ ከእናንተ በላይ እኔ ሁኝ አይደለም። ደጋግሜ የተናገርኩት እናንተ ካመናችሁበት እናንተ አምናችሁ የእናንተን ፖለቲካ ሊሰሩበት። ቆይ አንዴ መኩየ ይቀጥሉ፣ ችግር የለውም። የእናንተን ፖለቲካ ሊሰሩበት የሚፈልጉ ሰዎች እንዳለ እየረሳው የእናንተ አማራ ልጆች መጋጨት ለሌላው ጠብስ ነው። ለሌላው ምንድን ነው? ብዙ መንገድ ይከፍታል። አማራዎችን በመሀል ይመጡና ኳኳ ያደረጉና የእናንተ መባላትን በደንብ አድርገው ይጠቀሙበታል። ይሄንን ማስተዋል አለብህ ጆከር። እህትህ ናት፣ ታላቅህም ናት። በመሀል ግጭት ተፈጥሯል። ይህን ወደ ፖለቲካ እንዲወሰድላቸው በደንብ ነው የሚፈልጉት። እዛ ሰው እየተገደለ እየታረደ እየተበላ፣ እዚህ ጋር ችግራችንን ቶሎ ፈተን ወደ መልካም ነገር መሄድ ሲገባ ጆካ የእሷን እንደዚህ ነው ተብሎ ሲባል ለእነሱ አሃ ብለው ለፖለቲካ ይጠቀማሉ። ለሚፈልጉት መንገድ ይሄዳሉ። ስንት ፖለቲከኞች ገብተው ጊፍት አስመስለው እንዲታዩ የፈለጉ ሰዎች አላየም? ወደ ፖለቲካቸው ወደሚፈልጉት ወስደው። ስለዚህ ጆከር እኔ የምልህ እንደ ወንድም ምንድነው ወደ ፖለቲካው ሳይሄድ የግለሰብ ጉዳያችሁን ቶሎ ቋጭተ ነው በአማራ መካከል ላይ የተለየ ነገር እንዳይኖር አድርገን ደፍነ ነው ወደ ምን መሄድ ነው የምንፈልገው? ወደ ሰላም ገባ ታርቃችሁ ወደ ሰላም እንድትሄዱ ነው የምፈልገው። እባክህ ልጨርስ። ያንን መጨረስ አልቻልኩም። በላይ እያወራችሁ ይኸውልህ ማኛው አሁን እቺ ልጅ አማራን ተናግሬያለሁ ብላ ይቅርታ ብትጠይቅ ህይወቷን መቃብር ውስጥ ከተተች ማለት ከባድ ነገር ነው። ጆካ እንደቀላል ነው ያየው ነው። እቺ ልጅ ያለ ቴንሽኗ አድሚት አደረገች ማለት ነው። እኔ ያን እንዲሆን አልፈልግም። ለምን ነገም ጆካም አንዳችንም ብንሆን በንዴት የሆነች ነገር ተናግረን ያችን ነገር አጋነን የአማራን ህዝብ ይቅርታ ጠይቂ ስትል በጣም ከባድ ነገር ነው። እውነቴን ነው ጆካ፣ አንተ ለልጅሽ ልጅ ማሰብ አለብህ። ይሄ ነገር መሆን የለበትም። እንደ አማራ ሳይሆን በቃ ከኔ ጋር የነበሩትን ልጆች ተናግረሻል፣ ይቅር በያቸው፣ በቃ ይቅርታ ጠይቂያቸው ብትል ደስ ይላል። ግን እንደ አማራ ስትል እችን ልጅ ወስደ ነገ አገር ብትገባ አንቺ አማራን የሰደብሽ ተብሎ ነው ሌላ ነገር ውስጥ ነው የሚገባው እኮ ጆካ። ይሄን እንደ ጥፋተኛ እያደረክ ነው እንደመኩ አይደለም። አታድርጉት እንደ ህዝብ ነው እያልኩ ያለሁት እንጂ ጥፋተኛ እያደረክ ኧረ እንደ ህዝብ እኔ እኮ አይደለሁም እኮ ወጥቼ እኮ የተናገርኩት እኔ አይደለሁም እኮ። ታውቀዋለህ። እሷ ማንን እኔ ያጠፋሁት ነገር የለም። እኔ ከማህበረሰብ ጋር አላገናኘኋትም። ማህበረሰብ ጋር ወጥቼ አሁን ልጠይቅ ጆካ እኔ እና እሷ የተናገረችውን አንተ አልገባህም ብለን እኮ ነው የምናልፈው። ይኸውልህ እዚህ ጋር
እኔ እና እሷ የተናገረችው ጆከር አንተ አልገባም። የተናገረችው የአማራ ህዝብ በሙሉ አይደለም። እኔ ከተናገርኩ እኮ ሚዲያ ላይ ያላችሁ ብላ ብትናገር እኔ ችግር የለብኝም። እና ምድር ካለው ጋር መች ተጣልታ ነው? ወዮ የአማራው ጥቅል ገጽታ አሁን ምድር ላይ ካለው ጋር አንተም እሱን ካመናችሁበት ይቅርታ ጠይቅም። በዚህ ካላችሁ ቀጥሉ። በቃ ወደ ሌላ ጉዳይ እኔ እኮ መጨቃጨቅ እሱን አሁን ያልነው ምንድን ነው? ሶሻል ሚዲያ ላይ በተደጋጋሚ አዳምጠኝ። እኔ በተደጋጋሚ ተናገርኩ አይደለም? በተደጋጋሚ እኔ ተናገርኩ አይደለም? ይሄ ነገር እንዲሆን በተደጋጋሚ ተናገርኩኝ። ይሄ ነገር መሆን የለበትም ካላችሁ ሰይድም አለ፣ ሁላችሁም አላችሁ። አሁን የሆነ ሰው መጥቶ ነገ አንተን ጆከርን ተናግሬ ለአማራ ይቅርታ ጠይቅ ብትል ምን ሊያንሳት ነው? እሱ የአማራ አንድ ነገር ለእድል ስጡኝ። አንድ ጊዜ እዚህ ላይ የመጣችሁት ለእርቅ ከሆነ አንዱ ለአንዱ ጠበቃ መቋቋም ነገር አያስፈልግም። ሀቁን አውርቶ ይቅርታ አባብሎ መለያየት ነው። ሙኒት ሶሻል ሚዲያ ያለውን አማራ ለማለት ፈልጋለኝ። ስሜታዊ ሙኒት ማለት የፈለገችው ሶሻል ሚዲያው ያለውን ነው፣ ግን የተጠቀመችው ሶሻል ሚዲያውን ላይ አላለችም። ስለዚህ እኔ የፈለግኩት ይሄንን ነበረ። በዚህ መልኩ ከታየ ይቅርታ ማለት ነገሩን ይፈታዋል። ገባ አይደለ? በቃ በዛ እንዴ ለምሳሌ እኔ የፈለግኩት አርማለሁ አለች። ይህን ስትል አልሰማትም? እሱን አርማለሁ እኔ ማለት የፈለግኩት ብላ እዚህ ጋር ስትናገር ማለት ይቻላል። እሷ መጋችን ነው። አሳልፈንማ ለጠላቶች አንሰጥም። እሷም መጋችን ተናገር። ይሄ ማለት ይቅርታ አይደለም የሚባለው፣ ኮሬክሽን፣ እርማት የሚዲያው ህዝብ ፊኒሽ እኮ። እሺ ይኸውልሽ አሁን እኛ ያልሽው ቃል በቃል ሁላችንም ቅር ብሎናል። አንደኛ አይደለም ነው አይደለም፣ ያን ሁላችን እናውቃለን። ሶሻል ሚዲያው ግን በእኛ ላይ ፖለቲካ የሚሰራ አካል ስላለ ለዛ ፍጆታ ውሏል እኮ። ልነግርህ ነው። ሌላ ምን ትፍጠር? ማረም ነው እርማት ነው። አረምኩት ለማሸማገል ነው የመጣው። ቆይ ድል ስጠኝ። ሸማግል እኮ ነው። ምን እንድትል ይጨርስ እንጂ ሀሳቡን ይሆን እኛ የተረዳንበት መንገድ ነው የምልህ። አሁን ሙኒት በሰዓቱ ስሜታዊ ሆና እንደ አጠቃላይ ብላለች። የሚወሰደው ያለችው ነው ለሌላው አካል ለፖለቲካ ግብአትና እኛን የብስ ለማንቋሸሽ የሚጠቀምበት አካል አለ ሌላ። ገብቶሃል? ስለዚህ ሙኒት ልማት የፈለገችው ሶሻል ሚዲያ ላይ ያለውን ነው። አሁን እንዳለችው እኔ የፈለግኩት ይሄንን ነበረ። በዚህ መንገድ ከታየ ይቅርታ እኔ ያልኩት ይሄን ነው ብላ ማስተካከሉ ሌላ ነገር የለውም። ይሄ ተከበደ አጠቃላይ አላለችም። አሁንም ማለት የተናገርኩት ንግግር ወይም ያደረግኩት ነገር ስህተት ነው ማለት ነው። ከዛ በኋላ እናንተ እንደፈለጋችሁ አድርጉ፣ ፍረዱት። እናንተ በመጀመሪያ ሶሻል ሚዲያን ታውቀዋለህ አይደለም? 14,000 15,000 ሰው ይዞ 5 ሰው ይዞ ማህበረሰብ እንደ ማህበረሰብ ማቆሸሽ በአሁኑ ጊዜ እዛ ጋር የሞተና የወደቀ ያለ ማህበረሰብ እያለ ዛሬ አሁን እኔ አማራ ገጽታው ይሄ ነው፣ መገዳደልና መተራረር ነው። አማራ ሚዲያ ላይ ያላችሁት እኮ አይደለም ያለችው። ሰይድ አሁን ተናግሮታል። ሌላው ቆርጦና ቆራርጦ ይዞ ለምንድን ነው የሚጠቅምበት? እኔ አሁን በውስጥ የሚደውልልኝ ለምን ማህበረሰብ በዚህ ልክ አልጠይቅም እያለች እየናቀች አንተ ምንድን ነው የሚያስቀምጥ እየተባልኩ ነው። ለምን የራሴ ተከታይ ብሔርተኛ ስላሉ። እሷ እኮ ብሔርተኛ አይደለችም። እስኪ ሌላቶ አንድ ነገር ልበልህ። ሳራ የምትባል ገነት የምትባል ልጅ ለሄለን አንበሳ ጆከርና ትስደቢ ብላ አንበሳ ትሰጣለች። ከአንዳንድ ጉሮሮዋን ይዘው ነው ያመጧት። ውጭና ተሳድበሽ ይቅርታ ጠይቂ ማህበረሰብን። ለምን በሱ ስም አንበሳ ሰጠሽ ነው የተባለ። ቃል በቃል እያሰማው የአማራው ገጽታ ነው ያለችው። አይ እኔ ሚዲያ ላይ ያለው ሌላው እኮ ለምን እንደሚጠቀመው ታውቃለህ? እዚህ ጋር ቁጭ ብዬ እኔ ስደራደርም ቁጭ ብዬ ለእርቅም እንትን ስል አይ እኔ ማህበረሰብን እንደ ማህበረሰብ ጥላቻ የለብኝም። ስሜታዊ ሁኜ ገጽታው የአማራው ገጽታው ብዬ ስለተናገር ሚዲያ ላይ ላላችሁት እንጂ የተናገርኩት ወደ ሌላ ነገር የሚወሰድ ያልመሰለኝም። ይቅርታ ማለት ይሄ ትንሽነት ነው።
ለእናንተ ትንሽነት ከሆነ እሺ ቀጥሉበት። ቃል በቃል ራሷ የተናገረችው ሚዲያ ላይ ያላቸው አላለችም ፈጽሞ። አሁንም ደገመችው እኮ እከሌና እከሌ እኛ ከማንም ዘርፎ አምጥቶ ከማንም የማንም እንባ እያለቀሰ ማንም ደም እንባ እያለቀሰ የሰው ልጅ የሰው ገንዘበኛ አንፈልግም። ብሔርተኛንን እንደ ብሔርተኝነት እሷና እኛ የሚያገናኘ ሌላ ጉዳይ አለ። እኔ እና እሷ በግለሰብ ደረጃ ማህበረሰብ የሚያደርስ አልነበረም። ጥቅል በቃ ያንንም የሚያስጠራ አልነበረም። ሽማግሌ ከሆነ ቁጭ ብለው አሸማግለውም አስታርቀውንም ነበር። የራሷ ፍርሳ ነው የመጣችው። ግን ይህን ሰፊ ማህበረሰብ መስሏችሁ ከሆነ ይቅርታ ብሎ መጠየቅ ትልቅነት እንጂ ትንሽነት አይደለም። አይ ስራዬ ነው፣ እኔ ማህበረሰብን ይቅርታ ከጠየቅኩኝ ነገ ከስራ ያባረራለሁ፣ ከደህንነት ቢሮ ላይ የተሰጠኝም ሹመቴም እንጠቃለሁ ከሆነ አሰላሙ አሊኩም ጨርሻለሁ። ይቅርታ ማጠይቅ ከሆነ ወርዳለሁ። ክብራችሁን አላነሳውም። መኩም አንተም አከብራችኋለሁ። ጆካ ይኸውልህ፣ እኔ አሁን ያስፈራኝ ነገር ምኑ መሰለህ? እቺ ልጅ ዛሬ እሷ አቴንሽኗ በግልጽ እኔም መጀመሪያም የሚታይ የተሰማኝ ያ ነው። የዛ ጋር ስትናገር እኔ ግን ላይቭ ላይ ነበርኩ፣ እሷን እያየኋት ነበር፣ እየሰማሁ ነበር። ልትናገር ያለችው ኢንቴንሽኑ ይገባኛል እንጂ አሁን እዛ ራሷን በራሷ እሷንም ጨምሮ ነው። እንግዲህ አማራ ልጅ ነው። እኔ ጆካ ያለብህንም ጫና ይገባኛል። ለምን አሉ ብሔርተኞች አሉ። እነዛ ብሔርተኞች እኛም ብሔርተኛ ነን። እነዛ ብሔርተኞች ደግሞ የራሳቸው ሀሳብ አላቸው፣ የራሳቸው መንገድ አላቸው። አሁን እዚህ ጋር ግን እችም ልጅ አማራ ነች፣ እህታችን ናት። እሷን ስለምን እንጎዳታለን? ለአማራ የምንታገል እኔ ብቻ ነው የማንቀሳቀሰው ነገር እኮ አይደለም እኮ። እኔ ላይ ብቻ ጫና አታድርጉ። ጫና እያረኩ አይደለም። አንተ አሉ ቤታቸው ገብተው ስለ ማህበረሰብ የሚታገሉ ጀግና ወንድሞቻችን እህቶቻችን አሉ። ነገ ይሄን አለባብሼ በወጣ እኔ ላይ ነው የሚሰፍርብኝ ነገሩ። ይኸውልህ ጆካ አንድ ነገር ይሄ ማለባበስ ጉዳይ እኮ አይደለም። እኔንም አትጫነኝ እያወቅህ ራስህ። እኔ ከዛም ጭነት አለብህ ከኛም ጭነት አለብህ። እኛ ደግሞ ለማስታረቅ መጫን አለብን። ይሄ ሪያሊቲ ነው። ለማስታረቅ በደንብ አስተው ለማስታረቅ እንዲቀጥል ስለማንፈልግ አሁን እቺ ልጅ አማራ ናት አልክ፣ የራሷ ማህበረሰብ አማራ ናት ካልክ የራሷ ማህበረሰብ ይቅርታ ብሎ መጠየቅ ያሳፍራል ወንድሜ። መግባት አለብኝ። አማራ እንዳልሆነች ተደርጎ እንዲታይ መደረጉን እኔ አማራ ናት አይደለችም ብሔሯንም ጭራሽ አንተ እያልክ አይደለም። አማራ ነኝ እርማት አድርጌያለሁ። ይህን ነገር ያልኩት ጠቡ እኮ ሶሻል ሚዲያ ላይ ነው አይደለ እንዴ? ያወራችሁ እኛ ገብቶናል። አውጥቼ ባሳየህ እዚህ ጋር ይኸውልህ ብሔርተኛው በአጠቃላይ አንተን ያስደፈርከን ነው የሚጽፍልኝ። የታባቱ ተብሎ ነው ዝምባ ብለው አምጣ ውስጥ ጌታው እንጂ ምንድን ነው የምታወራ? እዚህ ላይ አለ አይደል እንዴ? ሰው እህታችን አለች፣ እርማት ሰጠች፣ አለቀ። ብሔርተኛ የትኛው ታግሎ ነው? ይምጣ ያሳዩናል። እንደዚህ መጥተው ሲታገሉ ረማኛው አንዴ ቆይ አንዴ እስቲ ቆይ። ይሄ ብሔርተኛው ብለህ የምትለው አማራን ሲያሳድድ ይውል የለ እንዴ? ምን አዲስ ነገር? አማራን ሲሰድብና እንሰማለን እርስ በርስ እንዴ? መኩ ወደ ሌላ ነገር አትወሰደው። አሁንም ማስታረቅ ያለብን እኔ መቋጨ ስላለብኝ ነው። ሙኒት በጆከር ጉዳይ ከሆነ ይቅርታ ተያየቃለሁ ብላለች። አይ የኔ ጉዳይ አይደለም ካልከሽ ምንም ማድረጋች ጉዳይ ነው። የተጀመረው ከአንተ ጋር ነበረው ከጆከር ጋር ከህዝብ ጋር ተጣላችሁ። አራት ነው። ይኸውልህ እኔም እኮ ቅድም ተናገርኩኝ። እንደ ማህበረሰብ እኔ ጋር ነው የተጣላቸው። እኔን የፈለግሽውን ነገር አድርጊ። በዛ ይቅርታ እንድጠይቅኝም አልፈልግም። ግን ማህበረሰብ ብለሽ አንስታ የተናገረችው ነገር እኔ ጋር ነው በግለሰብ አስይዛለሁ እያለች እሷ አማራን ይቅርታ እናንተ አሁን እዚህ ጋር ይሄ ነገር አይመለከትም ካላችሁ እሺ ቀጥሉበት አልኩ እኮ በቃ። እርማት አድርጋለች። ከዛ ውጭ የምታደርገው ነገር የለም። እኔ ደጋግሜ የተናገርኩ ሰይድም ተናገረ። አይሆንም ካላችሁ እሺ ነው። ለምንድን ነው እንዳልኩ ነው። ሰይድ ቆም ብላ አስበው። እንደ አማራ ይቅርታ ጠይቃ ነገ አንቺ አማራ ጠል እየተባለች ማንም እየተነሳ አፉ እንዲከፍት አይደረግም። እህታችን እስከሆነች ድረስ መደረግ አለበት ነገር ይሁን። አንድ ጊዜ እድል ስጠኝ። እኔ እያልኩ ያለሁት እሷ ስሜታዊ ሆና የተናገረችው ነገር እንደ አማራ ነው። እኔ መናገር ያሰብኩት
ሶሻል ሚዲያ ያለውን አማራ ነው ወደዛ ከመሰለ ይቅርታ ማለት እና ወይም አማራ ነው አይደለም ከመሰለ አማራ ይኸውልህ አረመችልህ እኮ በቃ አረመች ካላችሁ አረመች ቃል በቃል አለች። እኔ ይታረም ጸቡ ከሶሻል ሚዲያ ላይ አይደል እንዴ አቡ ጸቡ ሶሻል ሚዲያ ላይ መስሎኝ አይደለም። ለአቡ እስቲ ነው ልጠይቀው። አቡ እሷ የተናገረችውን ነገር ሌላ ሰው ሲናገር ሰምታችሁ አታውቁም? መልስልኝ። ጊዜ ነው እንጂ የሚሰሙት እና እሷ ላይ ለምንድን ነው ማክረር ያስፈለገው? ምን አውቄ አልገባኝ እኮ ነው። ይኸው የአማራ ጠላት ራሱ ሆዳም አማራ ነው እየተባለ እኮ ዓለም ነው የሚወራው። ኤቭሪዴይ ሁሉም አይደል እንደሚለው አማራ የተባለው ይሄንን ቢግ ዲል የምናደርገው እንደ ቀላል አልፈ ነው። በቃሻውን በቁ ወደ ሌላ እኛ ማንም ሲናገር ማንንም አልፈን አናውቅም። እንደማንናገር አታርግ። አሁን አንተ ይሄ ነገር ችግር የለውም ካላችሁ ቀጥሉ እኮ አልኩኝ እኮ እኔ በተደጋጋሚ ተናግሬያለሁ። በቃ እሺ ቀጥሎ ወደ ሌላ ጉዳይ። እኛ ማንንም አልፈን አናውቅም። ማንም ሰው ሲናገር ጥግ ድረስ እነግረዋለሁ። በቃ አዎ ልትነግር ትችላለህ እኮ ግን አምጥተህ ይቅርታ ካል እሷ ማንም አይደለችም። ማንም አይደለም። ማንንም ሰይድም ቢሆን አልፎ አያውቅም። እኔም አልፌ አላውቅም። ይሄ ነገር አይገባም ካላችሁ ቀጥሎ አልኩ እኮ ነው። ይሁን ደጋግሜ ነግሬያቸዋለሁ። እሷን ምንድን ነው አሁን የፈለጉት ስር ያሉት አንዳንድ አጨብጫቢ ለማሳጣት መከራችሁን እየበላችሁ ነው። እህታችን ናት አሳልፈን አንሰጥም። ባናት ተጠቀል እስር የምታጨበጭቡ ምንም አንድ ጊዜ ዩኒ እህታችን ናት ለማሳልቆይ በአንድ ጊዜ አሳልፈን አንሰጥም ነው። ለማን ነው አሳልፈን የምንሰጣት? እንግዲህ እንደታየው እንደ አማራ አንድ ጊዜ ቆይ እህታችን ናት። አሳልፈ ከሰጠ ምንድነው በአማራነቷ ይቅርታ አሸማቃ አስጠይቀ ከዛ ወደ ሌላ እንድትሄድ ለማድረግ ነው። ወደ ሌላ አይደለ አንድ ነገር ዝል ላይ አንድ ጊዜ አቦ እኔ እንጃ ምን እንደፈለግ አልገባኝ። ይኸውልህ እናንተም እንደፈለጋችሁ ነው አልገባኝ። ይልቁንስ ምናልባት እዚህ የሚያጠቆጥቀው ግማሹ የአማራ ጥላት ነው፣ ግማሹ ኮማች እናውቀዋለን በደንብ አድርገን። አማርኛ የጻፈው ሁሉ አማራ አይደለም። ሙኒትን መጥላትና ሙኒትን ማቀሳሰር ሳይሆን እኛ ያልን ያለ እኔ ያልኩት የእኔ ራሴ ሀሳብ የሶሻል ሚዲያውን አማራ ነው ለመናገር የፈለግኩት ብላ ማለፍ ምን ችግር አለ? ይቅርታ ብለ ብዙ ተባብለናል እኮ የተመሰለ ይቅርታ የተባባልን ስንት አልፈናል። ምን ችግር አለ? ይቅርታው ለምን እርማት እኮ ነው የሚደረገው። እርማትና ይቅርታ እኮ ይለያያል። ይሄ ነው እኮ አንተ ያልገባ። ሌላው ቆርጦ እንዴት አድርጎ እንደሚገነዘበው ይገባሃል አይደል? ሶሻል ሚዲያ ላይ ይቅርታ እኮ ለጥፋት ነው። እሷ እኔ ህዝቡን ያልኩት አለች። ህዝቡን አይደለም ያልኩት ሚዲያ ላይ ያለውን ነው ካለች ይቅርታ የምጠይቀው ማንን ነው? ሚዲያ ላይ ያለውን ነው ወይስ ህዝቡን ነው? አልገባኝ። ይሄ ነው ለምንድን ነው ከህዝብ ጋር ማላተም ያስፈልገው? የተፈለገው እሱን ከህዝብ ለማጋጨት ነገር ደግሞ ማኛው ሰኢድ ወይም ሌላው ህዝብ እናንተ በፈለጋችሁት መንገድ የተረዳችሁ አንድ ነገር ልንገራችሁ። እኔ አማራ ነኝ። አማራ አይሽለጠለጥም፣ አይናገርም። ከተናገረ መናገር ያለበትን ነው የሚናገረው። እኔ ስለ አማራ ሳቅ አንድም ቀን ስለ ዘር ስለምን ተናግሬ አላውቅም። ዛሬ ግን ልንገራችሁ አማራ ነኝ። ስናገር አስቤ ታርጌት አድርጌ ነው የምናገረው። የተናገርኩትን ደግሞ አልውጣትም። ታሪክ ቢመጣ ኮሬክሽን መስጠት ከተፈለገ የሚዲያው አማራ ይቅርታ ምለው የተናገርኩት ነገር ሁሉ ስህተትና ውሸት ሲሆን ነው። መጀመሪያ ከማንም በፊት ለራሴ ሰልፍ ሪስፔክት አለኝ። እኔ ራሴን ስለማከብር ነው። ማንም አንቺ እንደዚህ ባለኝ ቁጥር ሆኒ በቃ ይቅርታው የሚለፍ ይህን ነገር በቃ ይዘጋ። ታቆመው ደግሞ አሁንም እንድትናገረን አንፈልግም በዚህ ጉዳይ ላይ በቃ ስለ እኔና ስለ ይሄ አይሆንም ካላችሁ ወደ ግለሰብ ጉዳይ የአማራን ህዝብ ወደ ግል ሌላ ምንድን ነው ለሰዓት ላይ ቆምክ አስመሰለው። አንተም እኮ አማራ እኮ ነው። ወደ ግሉ እንሂድና እናንተ ክብር ስለሆነ እዚህ የተቀመጥኩት በቃ ዝጉ አልኩኝ እኮ ሌላም አልፋ ተርፋ አሁንም እንድትናገራል በጣም ያመኛል። ኦኬ አሁን በቃ እናንተ የራሳችሁን እንግዲህ ማን ነው ቀድሞ የተናገረው በዚህ ጉዳይ ላይ ነገር የተጀመረው? ማን ነው የተናገረው ቀድሞ? ሙኒት ናት መጀመሪያ የተናገረው። ሙኒት ነች። በቃ አንቺ ቀድመሽ በዛ ጉዳይ ከተናገርሽ ቀድሜ በመናገሬ ሶሪ በይ፣ እሱንም ሶሪ ላይ አከተምን። በዚህ ጉዳይ ችግር የለበት። በግል ጉዳይ ችግር የለብኝም። እዚህ ጋር ያልከኝ መስሎኝ ነው። የጸቡን አላውቅም። የጸቡን ኦኬ፣ እዚህ ጋር አይደለም። የጸቡን አንቺ ነሽ ማን እንደወጋ ካለ ብለሽ እስካቦኛ ያልሽው ወይስ እሱ ነው? ኧረ እሱ ነው።
እሱ ነው የሄደብሽ። እባክሽ ራስሽ ነሽ በኋላ ትልቅ ሰው ነሽ። ሳራ ለሀበሻ እዚህ ጋር ትንሽ ይጨቃጨቁ ደስ ይለኛል። ችግር የለብኝም ይባሉልኝ። የሌላውን ችግር አምጥተህ እኛ ላይ ዘብዝበህ ከዛ በኋላ የተጣላ ነው እንጂ እኔም አውሬው ሌላ ችግር እዛ ሄደሽ ስትፈታፈች እና ስትጣይ ስትባይ ነው አወራልሻለሁ። ምን ችግር አለው? ምን ሴት ራሳችሁ ነው ታወራለች። ምን እኔ ችግር የለብኝ። አውሬው ሌላ ስም ጠርተሽ አንደኛ ስማኝ ታላቅ ናት። አንዳንዴ ምንም ችግር የለም። አንዴ እዚህ ጋር ልትታረቁ ልትጣሉ አይደለም። እችን ነገር ጠይቅልኝ። ጆሮ አላት እዚሁ ዳኔ አልጠይቃትም። በሶስተኛ ሰው ልትሄድ ነው እንዴ? የሌላ ሰው ችግር አልሽ። እከሌና ከሌ ስም ጠርተሽ ተናገሪ። አብረን እዚሁ ኢመራት ነን ያለ ነው። አንጠራራ። ካልተጠራራሽ እኔ ጋር እኔ ስምሽን እየጠራው ነው ምና ካልተጠራሽ የሌላ ሰው ስም እንዳታነሽ እኔ እና አንቺን ጨርሱ። አንቺና እሱ ጨርሱ። የሌላው አንተ ነህ የመጣህብኝ እንጂ እኔ አይደለሁም የመጣሁብህ። እሺ ሳራ ለሀበሻ ቤት ላይ ገብተሽ አውቃለሁ ማን እንደሆን ከየት እንደምትኖር አንገትህን ይዤ እወረውራለሁ አልሽ። ለእኔ እኮ ነው የፎከርሽ፣ ለማንም አይደለም። የት ሳራ ለሀበሻ ቤት ገብተሽ ላይቭ ነው አሁን። ሰይዶ ረባ ለማን ነው ገሪ ተሰራው ምናምን እንጂ እኔ ሴቶች ተሰብስበን የምታደርስለትን ስለማውቃት ሁሉን ነገር እሷ ፊት ተጠንቀቅ በሉት አልኩኝ። ደይቀው ስለዚህ ምንም ላይ አይደለም። ኦኬ ስለዚህ በውስጥ ብለሽዋል። ለዛ ነው አደባባይ የወጣው ማለት ነው። ኦኬ ያንን በማለትሽ ነው እንግዲህ ጸቡ የተጀመረው። ገባሽ? የተጀመረው በሌላ ጉዳይ ነው። ሌላም አላችሁ? በጣም ብዙ ልንሄድ ነው። በምን ጉዳይ ልናድር ነው ማለት ነው? በምን ጉዳይ? በዛ እኮ ነው። በምን ጉዳይ? በዛ ጉዳይ ነው ተነጋግረናል። እንደው በፈጣሪ አንቺ ሙኒትም እንደው በእግዚአብሔር ይሁንባችሁ በምታመልኩት ሙስሊም ከሆናችሁ በአላህ በምትወዱት በቃ በግለሰብ ጉዳይ ይሄን ነገር ለአንዴና ለመጨረሻ ጊዜ ይቅርታ ተባባሉ። ሌላው የሚረፍ በቃ ወደ ሌላ አጀንዳ ሰለቸን። የዱባይ አጀንዳ ወደ ሌላ እንሂድ። ለእኛም ስራችንን አታስተጓጉሉ። የእኛንም ስራ እያበላሻችሁ ነው። ስለዚህ ፕሊዝ እሷም ይቅርታ አንተም ይቅርታ ብላችሁ በቃ እለፉት። በቃ ሌላውም ጆከርም ልክ ነው የምትለዋላችሁ፣ ሙኒትም ልክ ናት የምትለዋላችሁ ይገባናል። አደይነ ደዳይ ሲታረቁ ነገሩ ይበርዳል። እናንተ ጋር ባለው ነገር ነው ነገሩ ሌላ ቦታ የደረሰው። ስለዚህ ፕሊዝ ጆካ ታናሽ ስለሆን ከአንተ ነው የምጀምረው። ታናሽ ሆነ ታናሽ ነ የመኩም ታናሽ ነ የአቡን አላቀለም እዚህ ጋር አልቃ ይግባ። ባለፈው እኔ አሁን አቡ ጋር ስሰማ ባለፈው ሙኒት ናት ረግጣ ያወጣችሁ ስለተባለ አሁን ቀድማ ሙኒት ይቅርታ ጠይቅ። እሺ ረግጠሽ ወጥተሻል፣ ፓርላማውን ረግጠሽ ወጥተሻል ሙኒት ነይ። ስለዚህ እሷ ትበልና ከዛ እሱ ይበል። እኔ ያን ነው ፓርላማ ረግጠሽ ወጥተሻል። ያልጠራ ነገር እኮ አለ። ሽማግሌ ያደርጋል። በቃ የራስን አትራይድና ትልልቅ ናቸው ማለት እኔ በቃ እችን ብቻ ልናገር ብዬ ነው። እኔ ችግር የለብኝም። ቅድም ነገር ዘርገፍ እንዴ ምን ያደርጋል? አረ መኩ እኔ ላፈርስ አይደለም። እኔ ወዴት ምን ያክብሬያችሁ ነው የተቀመጥኩት። እኔ ቡርቴው አምጪልኝ ተቃጠልኩ አለ ሰውየው። ሴት ልጅ ነች። እኔ እንትን ያልኩን ነገር የለም። ለምን መሰለህ? በሌላ ሰው በተደጋጋሚ ስለ እኔ በራሴ ጉዳይ አስይዝሃለሁ ብላ 3-4 ጊዜ መረጃ መጣልኝ። ተጣልቼሻለሁ። ከዛ ውጭ እኔ የሚያገባኝ ነገር ከማንም እከሌና እከሌ ስም ጠርተሽ እከሌ ብለሽ የምትይኝ ከሆነ አዳምጣለሁ። ምንም እዚህ ውስጥ የምናዳምጠው የለም። ሰልችቶናል። እዚሁ እንትንሽን አንቺ ሙኒ ጥሩ ነው። ከሌላ ተደረሰ ተብሎ ስመጣ ጥሩ ነው። ማሻላ ስቲል ፕላን ላይ ነህ። እኔን ገደል ለመክተት እኔ ስም አልጠራም። ልቦናችን እያወጣው ሰውየው ፖለቲከኛ ነው ታውቂያለሽ። አልወጣኝም። እኔ ሙኒት አንቺን መቼም አንቺንሽ ገደል ልትከችኝ እንትን እኔ ገደል ልከች ብፈልግ ጆከር አንድ ነገር ልንገርህ። ወንድሙ ምግብ ቤት
ከዘረዘርሽ ስም እየጠራሽ ዘርዝሪ። አንተ ብቻ ስማ የምልህን እኔ አልፈልግም። የተዳፍኖ ወሬ አልፈልግም። በደንብ ይጥራልኝ ነው የምትለው። ስም ጠርተሻው እኮ ወንድሙ ምግብ ቤት እኔ ወንድሙ ከሌ የማውቀው ነገር የለም። ስም እየጠራሽ ለከሌና ለከሌ ብለህ ተናገሪ። ጠፍቶኝ አጥቼው አይደለም ጆከር፣ እኔ ለአንተ ጠላት አይደለሁም። ኧረ ተይ እባክሽ። እህታችን ናት። አንድ ጊዜ መኩ ዱባይ ነው ያለችው እህታችን ናት። ስም መጥራት ችግር ያመጣል። ስለዚህ ግዳ ስም ጥሪያት ትበላት። ሀሳቧን ብቻ ትግለጥ። ሀሳቧንም አንፈልግም። አሁን የምንፈልገው ካልሆነ ፓርላማ ረግጣ ወጣለች ሙኒታ ፓርላማ በዚህ ነው አይደለም። እሱን ሳይሆን ቆይ በቃ አቡዬ አሁን ተጀመረ እኮ በቃ ይኸው ቀጥይ። አንዴ መኩሻ ዝም በል አንዴ ፕሊዝ። ቆይ በይ ዝም በል ይቅር ብያለሁ ማለት እኮ የተበዳይ ነኝ ማለት ነው። መጀመሪያ ፕላኑን አስተካክሉት። ሚውታ መጀመሪያ ቀን ስማ ፓርላማ ረግጣ ወጣለች። ይዣታለሁ ከፓርላማ ሮጣ ወጣለች። ስለዚህ በይ ሙኒት ቀጥይ ናት። ሙኒት የአንቺ ነው ወይ አልኩት እኮ አልሰማንም። እንድንሰማ ጆከር ላላህ ስል ይቅር ብያለሁ። ላላህ ስል ማለት አይደለም። ኧረ መኩዝም ብያለሁ አይደለም። ቆይ ማኛው ልክ አያስፈልግም። እባክህ ዝርዝር ውስጥ አይደለችም። ይቅር በላይ ነው የሚባለው። እንዲ እሺ እንስማ። አዎ ይቅር በለኝ እሱም ይቅር በይ ነው የሚላት። እንደዛ ነው ሞላ። እሱን ትርጉሙን ቶ በመድኃኒዓለም በቃ እኔም ልቀጥል ይሆንዬ ልቀጥል። እሷ ስላለች ቴንኪው። መሀል ግን ጣልቃ እንዲያገባብኝ ወደ ይቅርታ አጠራ። ወደ ይቅርታው ካልሄድክ እኮ ወደ ይቅርታ ነፍስ ይዋደቅ። ወይ ጉድ! እኔ እህቴ ሙኒት ወንጀለኛ ብትሆኝም በወንጀል ላይ ወንጀል መጨመር ስለማልፈልግ ለአላህ ስል ይቅር ብዬሻለሁ። እኔ ልጉደልልሽ፣ እኔ ልቀነስልሽ። ለአላህ ስል ይቅር ብዬሻለሁ። እንደ በድልሽኝ አውቃለሁ። ይቅር ብዬሻለሁ። ሁለታችሁም ተበዳድላችሁ ነበር፣ ይቅር ተባብላችኋል። ዋናው እሱን ነው የምፈልገው። ይሄ ነው ዋናው። በቃ ሳይበዳደልማ ሰው ይቅርታ አይባባልም። አለቀ እኮ። ሳይበዳደል ሰው ሳይድ ወረባቦ አንተ በዕብራይስጥኛ ልትሄደው ነው። አንዴ ዝም በል ፕሊዝ። አይደለም አንድ ነገር ልነግርህ እፈልጋለሁ። ወላሂ ነው የምልህ፣ ወላሂ አንድም ቀን ጓደኞቼ ለምናገረው ንግግር ወይም ለማደርገው ንግግር ነገር አንድም ሰው ሰፖርት አድርጎኝ አያውቅም። እኔ ከታሜ ጀምረ ሳሪ መሲ ሁሉም ይሁን። አሁን ነገር ስም ከተነሳ ይቅርታ ተባለ እንዲበሉኝ ብላ ላስረዳህ ነው። በእኔ ሰበብ አልፈልግም። ተረዳዳን። ይቅር እኮ አልኩሽ፣ እኔ ተቀነስኩልሽ። በቃ ይቅር ተባባ። አንቺም ይቅር አልሽኝ፣ እኔም ይቅር አልኩሽ። በቃ ሌላ ዝርዝር አያስፈልግም። ሌላው ሌላ ሰው እንደሌለበት ልንገርህ። እኔ አውቃለሁ። በቃ እሷ ናት። ስለሌላ እኔ ማንንም ሰው መንካትም አለ። ስለሌላውን እንግዲህ እያየን እንጨምራለን እኛ ከአንተ ጋር ከፈቱልን አንተና እኔም ልቀነስልህ አልኩሽ፣ አንቺም ላላህ ይቅርታ አልሽኝ። ለፈጣሪ የሚለው ነገር አልገባኝም። ቆይ አንዴ የቅነሳው ነገርን ዘግበኝ። ምን ማለት ወይኔ ጆከር፣ ኧረ እኔ ይቅርታ አደረኩኝ። ይቅርታ እንዳልሽ እኔም አልኩኝ ለማለት ነው። ጋይስ አታዙ ነው። ቅነሳው ላይ ስለሌለውበት ብዬ ኧረ እኔ ለእኔ ይቅር ካልኩ ይቅር እኮ አለቀ። ተለያየ አለቅ እንጂ አሁን ማንሳትም አያስፈልግም። ካነሳን ወደ ሌላ ነገር እግዚአብሔር ያክብርልኝ። በእውነት እግዚአብሔር ያክብርልኝ። ስላከበራችሁን እናመሰግናለን። እግዚአብሔር ያክብርሽ። ጆካም እግዚአብሔር ያክብር። ሰይድም አቡሻም ይመች። መኩሻም ያው ወንድሜ ስለሆነ ነው በጮህበትም ምናምን የኛ ለማስታረቅ የምናደርገው ትግል ነው። ሰዎች ሲጣሉ አይወድም እኮ ደስ ይለኛል በእውነት እግዚአብሔር በሚያውቀው በብዙ ነገር ለአማራ ዋጋ የከፈለ ወንድማችን ነው። ብዙ ሰው ብዙ ሊል ይችላል። ከመጀመሪያ ጀምሮ የማውቀው ወንድሜ ስለሆነ ነው በዛ ደረጃ እኔ በሱ ጉዳይ የማልደራደረው። ብዙ ነበርን። አሁንም የፖለቲካ ጉዳይ አይደለም። ወንድሞቻችን በግል ጸብ የሆነ ነገር ተነጋግረው ነበር።